በአፋር ክልል ስደተኞች ያሉበት ወቅታዊ ሁኔታ። በአፋር ኢትዮጵያ 2 ሚሊዮን የሚጠጋ ሕዝብ የሚኖርበት ክልል ነው። በአፋር ክልል የሚኖሩ አብዛኞቹ ሰዎች የአፋር ጎሳዎች ናቸው። በዚህ ክልል ደግሞ ብዙ ቁጥር ያላቸው ስደተኞች ይገኛሉ። ስደተኞቹ ደግሞ በበረህለም፣ አሳይታና ሰርዶ በሚባሉ ከተሞች ነው የሚገኙት። ክልሉ በሀገሪቱ ውስጥ በመሰረተ ልማት ረገድ ኋላ ቀር ከሆኑት አንዱ ነው። በ2020 በተደረገ ጥናት መሰረት ስራ አጥነት እስከ 30% ድረስ ነው። የስደተኞች ካምፖች። የኤርትራ የስደተኞች ካምፕ የተቋቋመው በ2007 በአሳይታ አፋር ክልል በአርአርኤስ እና ዩኤንኤችሲአር ነው። ቦታው ከዋናዋ ከተማዋ ሰመራ 76 ኪሎ ሜትር ርቀት ላይ ይገኛል። 25000 ስደተኞችም ይገኙበት ነበር። እነዚህ ስደተኞች ችግራቸውን ለመቅረፍ የተቻላቸውን ሁሉ እያደረጉ ነው። በካምፕ ውስጥ ሆኖም ከመንደሩ ነዋሪዎች በግማሽ ወይም በኪራይ እየሰሩ ነው። ዳቦ ቤቶች፣ ካፌዎች፣ የአትክልት ሱቆችና የጋሪ ማመላለስ ስራ ላይ ተሰማርቶ ህይወታቸውን ይመራሉ። የስራ ፍላጎታቸውና ጥረታቸው ከፍተኛ ቢሆንም የችሎታ ብቃት ግን ተግዳሮት ይሆንባቸዋል። በዚህ የተነሳ ከግማሽ በላይ የሚሆኑ የተመዘገቡ ስደተኞች ከካምፕ ወጥቶ መኖሩን ይመርጣሉ። ማንም ሳያግዛቸውም በራሳቸው ጥረትም ይኖራሉ። የትግራይ ጦርነት። የትግራይ ጦርነት በህዳር 2020 እንደጀመረም እስከ አፋር ነበር ያዳረሰው። በዚህ ጊዜ ካምፕ ውስጥ የነበሩ ኤርትራውያን ስደተኞች በከፋ መልኩ ችግር ላይ ወደቁ። የነበሩበት ካምፕ ሲወረር በከባድ መሳሪያ ጥቃት ሲደርስበት ሩጦ ያመለጡ ስደተኞች ለዩኤንኤችሲአር እንደገለጹት የታጠቁ ወታደሮች ካምፕ ውስጥ ጉዳት እንዳደረሱ፣ 5 ሰዎችንም እንደገደሉ፣ ብዙ ሴቶችም የት እንዳደረጓቸው እንደማይታወቅ፣ የተለያዩ ንብረቶችንም እንደዘረፉ፣ ቤታቸውንም እንደተነጠቁ እንዲሁም በሺዎች የት እንደጠፉ እንደማይታወቅ ገልጾ ነበር። የተባበሩት መንግስታት ድርጅት በአፋር ክልል በሚገኝ የስደተኞች ካምፕ ውስጥ 5 ሰዎች መገደላቸውን እና ሌሎች ታፍነዋል ብለዋል። ካምፑን ለቆ ለወጡ በሺዎች ለሚቆጠሩ ስደተኞች የአደጋ ጊዜ እርዳታ ለመስጠት እየሰራ መሆኑንም ተናግረዋል። ኤሪሳት የካቲት 16 2022 ባስተላለፈችው ፕሮግራም በለንደን ከተማ የሚገኝ የሰብአዊ መብት ተሟጋች ድርጅት በበረሃልና አሳይታ በነበሩት ስደተኞች ሁኔታ ላይ አስመልክቶም ወደ ተባበሩት ሀገራት መልእክት ጽፎ እንደነበር ይታወሳል። በተላከው ደብዳቤ በበረሃለ ወደ 15000 ስደተኞች እንደሚገኙ፣ ቦታውም የአየር ጥቃት ደርሶበት እንደነበር፣ የቆሰሉ ሰዎችንም እንደነበሩ መልእክቱ አሳውቆ ነበር። በሁኔታው ምክንያት ሰዎች መፈናቀል እንደጀመሩም አስታውሷል። በዚህ ወቅት በዚህ ክልል ያለው የሙቀት መጠን እስከ 40 ዲግሪ ሴልሺየስ ይደርሳል። በቂ ውሃ፣ ምግብ፣ የጤና አገልግሎትና የመጠለያ ሳይኖር እዚህ እንደ ስደተኛ መኖር በጣም ከባድ እንደሆነ ግልጽ ነው። ኤርትራውያን ስደተኞች ግን እዚህ ቦታ ላይ እየኖሩ ነው። ይህም የዕለት ተዕለት የህይወታቸው ፈተና ነው። አንድ ሰይድ የተባለ የ30 ዓመት ወጣት አሰብ ከሚባል ከተማ ከ16 ዓመት በፊት እንደመጣ ለቢቢሲ ገልጾ ነበር። ይህ ወጣት ረሃብ እንዳለ፣ ከባድ ችግር ውስጥም እንዳሉ ተናግረዋል። ሌላም ከዓዲ ቀይሕ ተሰድዶም ወደዚህ ቦታ የመጣ ሲናገር የሚሰጠን ምግብ ትንሽ ነው። 5 ኪሎ ማሽላም፣ ግማሽ ኪሎ ምስርና ትንሽ ዘይት ነው። ይህም ልጅና ሚስት ይዘህ የሚቻል አይደለም። ስራ ለመስራት ብንፈልግም ስራ አይገኝም። ያለ አንድ አማራጭ እቤት ቁጭ ብለን እርዳታን መጠባበቅ ነው ይላል። አብዛኞቹ እነዚህ ስደተኞች ለብዙ ዓመታት እዚያ ቆይተዋል። መጠጊያቸው በቆርቆሮ የተሰራና በፀሐይ በተቀደደ ድንኳን ውስጥ ነው። አንድ ሌላ ስሙ ሊጠቀስ ያልፈለገ ሌላ ስደተኛ እንዲህ ብለዋል። በዚህ በረሃ ውስጥ ባለው የሙቀት ንዳድና የውሃ እጥረት ምክንያት ልጆችና እናቶች የሚያቃጥልና የሚደጋገም የሰውነት ቁስል ያጋጥማቸዋል። መድኃኒትም ሆነ ምግብ የለም በማለት የጤና ተግዳሮትን ያብራራል። ስደተኞቹ ከሚያጋጥሟቸው ተፈጥሯዊ ችግሮች በተጨማሪ በአካባቢው ባለስልጣናት እስር፣ መፈናቀል፣
ጭካኔ የተሞላበት አያያዝ እንደሚገጥማቸው ይናገራሉ። እንዲሁም የህግ ከለላና መሰረታዊ አገልግሎቶችንም የተነፈጉ ናቸው። በአሁን ጊዜ በሰመራ ከ4000 በላይ ስደተኞች አሉ። ከነሱ በተጨማሪ ከሰመራ 225 ኪሎ ሜትር ርቀት ላይ በምትገኝ አፍዴራ ከተማ 10,000 የሚያክሉ ሌሎች ሰዎች አሉ። ይህ በእንዲህ እንዳለ በአፋር ክልል ውስጥ ያለው ግጭት ሁኔታዎችን እያባባሰ እንደሆነ ተዘግበዋል። በመላው ዓለም ያላችሁ ኤርትራውያን እነዚህን በጭንቅ ውስጥ ያሉ ወንድሞቻችንና እህቶቻችን በተደራጀ መልኩ ግልጽነት ባለው መንገድ ልንላቸው ይገባል። ስለዚህ ለነገ ሳንል ዛሬ እንድረስላቸው፣ ድምጻቸውንም ለዓለም እናድርስላቸው ስንል ጥሪያችንን እናቀርባለን። ይህንን ጽሑፍ ከወደዳችሁት ላይክ፣ ሼር አድርጉት እንላለን። ሰላም።